ሰበር ዜና ሁላችሁም ይህንን ቪዲዮ ኮፒ ሊንክ በማድረግ ለትምህርት ሚኒስቴር ያላችሁን ክብር በመግለጽ ጀምሩ ላለው። እሺ ሰበር መረጃ የመንግስት ዩኒቨርሲቲዎችን ራስ ገዝ አድርጎ መልሶ በማቋቋም ሂደት ውስጥ ያሉ መልካም አጋጣሚዎችና ተግዳሮቶች ላይ ያተኮረ የምክክር መድረክ ተካሄደ። ታህሳስ 11 2018 ዓ.ም ምክክሩ በቀጣይ ራስ ገዝ ሆኖ የሚቋቋሙ የመንግስት ዩኒቨርሲቲዎች ለሚያደርጉት የቅድመ ዝግጅት ስራዎች ግብይት የሚሆኑ የሽግግር ረቂቅ መመሪያ ላይ ያተኮሩ እንደሆነም ተመልክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መርሃ ግብሩን ባስጀመሩበት ወቅት ባስተላለፉት መልእክት በትምህርት ዘርፍ በማከናወን ላይ ያሉ የሪፎርም ስራዎችን ውጤታማ እንዲሆኑ አመራሩ በቁርጠኝነት መስራት እንደሚገባው አብራርቷል። የተቋማት ስኬትም ሆነ ውድቀት በዩኒቨርሲቲዎች አመራርና ማህበረሰቡ ላይ የሚወድቅ መሆኑን በመገንዘብ የተጀመሩ የሪፎርም ስራዎችን በቁርጠኝነት በማስፈጸም ዩኒቨርሲቲዎች ብቃት ያለው ተወዳዳሪ የሰው ኃይል ማፍራት የሚያስችሉ ተቋማት እንዲሆኑ ማድረግ እንደሚገባም አክለው ገልጿል። በዚህም ረገድ የአዲስ አበባ ዩኒቨርሲቲ የተጀመረውን የራስ ገዝ ዩኒቨርሲቲ የማድረግ ሂደት የተገኙ ተሞክሮችን፣ ተግዳሮቶችን በሚገባ በመለየት በመጪው ዓመት ራስ ገዝ ሆኖ የሚቋቋሙ ዩኒቨርሲቲዎች የሚያጋጥሟቸውን ጫና በመቋቋም ለእውነትና ለእውቀት የቆመና የማይገፋ ጠንካራ ተቋም ሆኖ ለመውጣት አስፈላጊውን ጥረት ሊያደርጉ እንደሚገባ አሳስቧል። ከዚህ ጋር ተያይዞ በሌላ መረጃ በኢትዮጵያና ህንድ መካከል በትምህርት ዘርፍ ያለው ትብብር እየጠነከረ መምጣቱን የትምህርት ሚኒስትር ዴኤታ ክቡር አቶ ኮራ ጡሹኔ አስታወቀ። የሶስተኛ ዲግሪ ነፃ የትምህርት ዕድል ማስጀመሪያ መርሃ ግብር ይፋ ሆኗል። ታህሳስ 11 2018 ዓ.ም የከፍተኛ የትምህርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ ኮራ ጡሹኔ መርሃ ግብሩን ሲከፍቱ እንደገለጹት በሁለት አገራት መካከል በትምህርት ዘርፍ ያለው ወዳጅነትና ትብብር እየተጠናከረ በመሄድ ላይ ነው። ይፋ የሆነው የድህረ ምረቃ ትምህርትና ምርመራ መርሃ ግብርም የድህረ ምረቃ ትምህርት አቅም በመገንባት በቴክኖሎጂና ኢኖቬሽን ትልቅ ሽግግር ለማድረግ እንደሚያግዝ ክቡር ሚኒስትር ዴኤታው አስገንዝቧል። ከህንድ የቴክኖሎጂ ተቋማት ጋር በትብብር በሚሰጠው የትምህርት ዕድል የምርመራ ቴክኖሎጂና ፈጠራን በማሳደግ ብቁ የሰው ኃይል በጥራት ማቅረብ እንደሚያስችል አክለው ጠቅሷል። የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጃና በበኩላቸው የመርሃ ግብሩ በከፍተኛ ትምህርት ተቋማት በኢንጂነሪንግና በቴክኖሎጂ ዘርፍ ያለውን የሶስተኛ ዲግሪ እጥረት እንደሚያቃልል ተናግሯል። ሙሉ መረጃውን ከትምህርት ሚኒስቴር ማግኘት ትችላላችሁ። በስተመጨረሻ ስለ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ለጋምቤላ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪዎች በሙሉ ተራዝሞ የነበረው በስተመጨረሻም ስለ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ለጋምቤላ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪዎች በሙሉ ተራዝሞ የነበረው ወደ ትምህርት ቤት መግቢያ ጊዜ የተስተካከለ በመሆኑ ከነገ ጀምሮ ማለትም ነገ እሁድ ማለት ነው እስከ ሮብ ቀን 15 2018 ዓ.ም ድረስ መግባት የምትችሉ መሆኑን እናሳውቃለን። ለበለጠ መረጃ ጋምቤላ ልዩ አዳሪ ትምህርት ቤት ርዕሰ መምህር በ0911590938 በመደወል መጠየቅ ትችላላችሁ። በተጨማሪም ከከተማው ወደ ዩኒቨርሲቲ የምትሄዱበት ትራንስፖርት ለማመቻቸት እንዲረዳ ጋምቤላ የምትደርሱበትን ቀንና ሰዓት አስቀድማችሁ በተጠቀሰው ስልክ ቁጥር እንድታሳውቁ እንጠይቃለን። ትምህርት ሚኒስቴሩ የነዚህ መረጃዎች ምንጭ ሁሉ ትምህርት ሚኒስቴር ነው። አመሰግናለሁ።